ሰበር መረጃን እነሆኝ 1800 ሰዎችን በህገወጥ መንገድ በማዛወር የሁለት ሰዎች ህይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ 22 ተጠርጣሪዎች በቁጥጥር ስር አዋለም። የኢትዮጵያ ፌደራል ፖሊስ 1800 ሰዎችን በህገወጥ መንገድ በማዛወር የሁለት ሰዎች ህይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ እንዲሁም ከ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎች በህገወጥ መንገድ የተቀበሉ 22 ተጠርጣሪዎችን በቁጥጥር ስር አውሎ እና 6 ተጠርጣሪዎች በሌሉበት ምርመራ አጣርቶ ለፌደራል አቃቢ ህግ መላኩን አስታውቋል። የፖሊስ የምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድንም በማደራጀትና የቡድን አመራርና አባላት በመሆን በወንጀል ድርጊቱ ላይ መሳተፋቸውን ፖሊስ በምርመራው አረጋግጧል። ተጠርጣሪዎቹ ወንጀሉን ለመፈጸም የወንጀል ቡድን አደራጅተውና በስራቸው ደላሎችን በመመልመል በተለያዩ የሀገራችን አካባቢዎች በመሰማራት የህገወጥ የሰዎች ዝውውርና የወንጀል መረብን በመዘርጋት ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማሳመን ሲልኩ መቆየታቸውን የፖሊስ ምርመራ መዝገብ ያስረዳል። ተጠርጣሪዎቹ ወደ ሱዳን ድንበር የሚያጓጉዝ ተቀጣሪዎችን በማዘጋጀት በህገወጥ መንገድ ተጎጂዎችን ከሀገር ሲያስወጣ መቆየታቸውን የገለጸው ፖሊስ ሰዎች ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ ወስደው በመጋዘኖች ሲያጉሩም ቆይቷል ተብሏል። በሊቢያ የሚገኙ ተጠርጣሪዎችና ግብረ አበሮቻቸው በሚያስተዳድሯቸው መጋዘኖች ውስጥ የህገወጥ ዝውውር ሰለባዎች በህይወት ለመቆየት ብቻ የሚያበቃ ምግብ እንዲያገኙም በማድረግና ወደ ቤተሰቦቻቸው ስልክን በማስደወል ከፍተኛ ገንዘብን በመጠየቅ ገንዘብ እስኪከፈል ተጎጂዎችን መያዣ አድርገው እንደሚያቆዩ የፖሊስ ምርመራ መዝገብ አመልክቷል። በፍጥነት ገንዘብ መክፈል ካልቻሉ የተበዳይ ቤተሰቦችና ተበዳዮችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ ቪዲዮ በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፍሉ የስነ ልቦና ጫና ሲያደርጉ እንደነበረም የፖሊስ ምርመራ መዝገባ ያስረዳል። የተበዳይ ቤተሰቦች ገንዘብ እፈልጋለሁ ብለው እንኳን ገንዘቡን ቢከፍሉ ፍቃደኛ ከሆኑ በቁጥጥር ስር ካዋሉት የሳምንት ተጠርጣሪዎችና የሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ገንዘቡን ከተጎጂዎች በህገወጥ መንገድ ሲቀበሉ መቆየታቸውን ፖሊስ ባደረገው ምርመራ አስታውቋል። በህገወጥ መንገድ ያገኙትን ከፍተኛ ገንዘብ ከሀገር እንዲሸሽ በማድረግ በሀገር ውስጥና በሀገር ውጪ ቋሚና ተንቀሳቃሽ ሀብትና ንብረት እንዳፈሩ ፖሊስ በምርመራው ያረጋገጠ ሲሆን በተጠርጣሪዎች ስምና ቤት፣ ተሽከርካሪ እንዲሁም ከ71 ሚሊዮን ብር በላይ በባንክ አካውንታቸው መገኘቱን ፖሊስ ጨምሮ ገልጿል። የኢትዮጵያ ፌደራል ፖሊስ ከፌደራል ፍትህ ሚኒስቴር ጋር ከብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎትና ከሌሎች ባለድርሻ አካላት ጋር በመቀናጀት በመስራት በህገወጥ የሰዎች ዝውውር ላይ ጠንካራ ክትትል በማድረግ ተጠርጣሪዎቹ ከተለያዩ የሀገራችን አካባቢዎች በቁጥጥር ስር ማዋል መቻሉን የፖሊስ ምርመራ መዝገብ ያሳያል። የኢትዮጵያ ፌደራል ፖሊስ በቀጣይም ከሌሎች ባለድርሻ አካላት ጋር በመቀናጀት በሰው ልጆች የሚነገዱ ንግዶችን፣ ወንጀል መሰል ድርጊቶችን የሚፈጽሙት ላይ ጠንካራ ኦፕሬሽን በማካሄድ በቁጥጥር ስር የማዋልና ለህግ ማቅረብ ስራዎችን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ በኢኤፍፒ አፕ ወይንም በነፃ የስልክ መስመር 991 በመደወል ጥቆማ እንዲሰጥ ጥሪውን ያቀርባል።